የሉቃስ ወንጌል ምዕራፍ 24 ቁጥር 13 የትንሣኤ ዕለት ሁለት ደቀ መዛሙርት ከቀትር በኋላ ከኢየሩሳሌም 11 ኪሎ ሜትር ያህል ርቃ ወደምትገኝ ኤማሁስ ወደምትባል አንዲት ትንሽ ከተማ ይጓዙ ነበር። ስለዚህም ስለሆነው ነገር ስለ ክርስቶስ መስቀል እርስ በርሳቸው ይነጋገሩ ነበር። ኢየሱስ ክርስቶስም የእሱን ሞት መስቀል እያሰቡና እየተነጋገሩ ይሄዱ ከነበሩት መንገደኞች ጋር አብሮ ይሄድ ነበር። ግን እንዳያውቁት ዓይናቸው ተይዞ ነበር። የአዳምና የሔዋን ዓይኖች በኤድን ገነት ሳሉ ለበጎ የተገለጡ ጥፋትን ከማየት ግን የታወሩ ነበሩ። የእነዚህ መንገደኞች ዓይኖች ደግሞ ከበደል በኋላ የአዳምና የሔዋን ዓይኖች ለመከራ የተገለጡ ከሕይወት የራቁ እንደሆኑ ክርስቶስን ከማየት ተይዘው ነበር። ጌታችን ኢየሱስ ክርስቶስም ለይተው ካላወቁት ሰዎች ጋር ሲሄድ እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው? አላቸው። ቀለዮጳ የሚባለው አንዱ መልሶ አንተ ለብቻህ እንግዳ ሆነህ ለብቻህ ትኖራለህን? በእግዚአብሔርና በሕዝቡ ፊት ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ የካህናት አለቆች ለሞት ፍርድ እንዴት አሳልፈው እንደሰቀሉት አለው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ይህ ሁሉ ከሆነ ይኸውና ዛሬ 3ኛ ቀን ሆነ። ዛሬ ማለዳ ወደ መቃብሩ የሄዱ ሴቶችም ደግሞ ተነስቷል፣ ሕያው ነው የሚሉ የመላእክትን ራእይ አየን ሲሉ መጥተው ነገሩን አሉት። ሞተ ዮሴፍ አኀዊሁ ነገርዎ ለዮሴፍ እንደሚለው ባለቅኔው መንገደኛውም እናንተ ልባችሁ ከማመን የዘገየ ነቢያት ስለ እርሱ መከራ መስቀል መሞትና በ3ኛው ዕለት መነሳት ተናግረው አልነበረምን? ለምን አላመናችሁም? አለና ከብሉይ ኪዳን ክፍላተ መጻሕፍት እየጠቀሰ ብዙ አብራራላቸው። የሚሄዱበትም መንደር ሲደርሱ እርሱም ሩቅ የሚሄድ መስሏቸው እነሱም ከእኛ ጋር እደር ቀኑ መሽቷል ብለው ወደ ቤታቸው ጋበዙት። ጌታም አብሯቸው ገባ። ማዕድ አቀረቡና ማዕዱን ባርኮ ሰጣቸው። ዓይናቸው በራ፣ አወቁትም። እርሱም ተሰወረባቸው። እነሱም መጽሐፍትን እየተረጎመ ሲያስተምረን ልባችን ይቃጠልብን አልነበረም አሉ። ወደ ኢየሩሳሌምም ተመልሰው ሄደው ለደቀ መዛሙርቱ ያዩትን ሁሉ ነገሯቸው። ከዚህ በላይ ያነበብነው ትምህርት ክርስቶስ ከተነሳ በኋላ ለኤማሁስ መንገደኞች ያደረገላቸውን የሚያስታውስ ዛሬ በቅዳሴ ጊዜ ከተነበበው ወንጌል የተወሰደ ነው። ዛሬም የመስቀሉን ነገር እየተነጋገሩ ከሚሄዱ ነገረ መስቀሉን ከሚያስቡ ጋር ጌታ በመንገዳቸው በስራቸው ሁሉ አብሯቸው ይሄዳል። የዓለም ብርሃን ክርስቶስ ቤታቸውን ይባርካል። ማዕዳቸው ቡሩክ፣ አንድነታቸው ቅዱስ ይሆናል። ዓይናቸው ብሩህ፣ ልቦናቸው ብሩህ ይሆናል። እውቀትን ይገልጥላቸዋል። በኑሯችን ሁሉ በበሩ የቆመውን በራችንን የሚያንኳኳውን ጌታ ግባ እንበለው። ማዕዳችንን ይባርካል። በቤታችን ውስጥ ያሉትንም ይባርካል። ወንጌላዊ ቅዱስ ሉቃስ እንደጻፈልን የጌታችን ደቀ መዛሙርት በጌታችን ሞት ተስፋ ቆርጠው
ወደ ኤማሁስ ወደ ኋላ ሲመለሱ በነበሩበት ሰዓት በችግራቸው በፈተናቸው ሰዓት የማይለያቸው መድኃኒታችን ኢየሱስ ክርስቶስ በእንግዳ ተመስሎ አብሯቸው የተነጋገረ በሚሄድበት ሰዓት እነሱም ወደ ቤታቸው እንዲገባ ጋበዙት ይላል። ወደ ቤታቸው ገብቶ ማዕዳቸውን ባርኮ ቆርሶ ሲሰጣቸው ዓይናቸው ተገለጠ። ጌታችን መሆኑን አውቀው እርስ በርሳቸው ተነጋገሩ ይላል። ዛሬም ተስፋ ቆርጠን ወደ ኋላ ስንመለስ አምላካችን እግዚአብሔር የማይተወን አብሮን ወደ ቤታችን የሚገባ መሆኑን ያሳያል ማለት ነው። ዛሬም ያለን ክርስቲያኖች ስለ ነገረ መስቀሉ፣ ስለ ትንሣኤው፣ ስለ ልደቱ፣ ስለ ጥምቀቱ፣ ስለ ሞቱ፣ ስለ መሰቀሉ ማውራትና መነጋገር ያስፈልጋልና አምላካችን እግዚአብሔር ወደ ኋላ ከመመለስ እንዲሰውረን እንዲጠብቀን ቅዱስ ፈቃዱ ይሁንልን። በሰማነው ቃል ይባርከን፣ ይቆየን።